ዛሬ የምንመለከተው የስድስተኛ ክፍል ሂሳብ ትምህርት በ2016 የስድስተኛ ክፍል አንደኛ ደረጃ የመልቀቂያ ፈተና ማለት ነው የተሰጣቸውን ጥያቄ ቁጥር 4 ምንድነው የሚለው። ስለዚህ እንደዚህ ጥያቄዎች ቢመጡ ደግሞ እንዴት አድርጋችሁ ምላሽ መስጠት እንደምትችሉ ላሳያችሁ። ጥያቄው የተጠየቁት ጥያቄ ምንድነው የሚለው የ360 ወይም ደግሞ 360 ቁጥርን በብቸኛ ትንትን ስንገልጸው ከነዚህ ምርጫ ውስጥ የትኛው መሆን ይችላል ነው ጥያቄው። ኦኬ፣ የተጠየቃችሁት ጥያቄ ከመመለሳችሁ በፊት ወይም ደግሞ ምርጫ ከመምረጣችሁ በፊት መጀመሪያ በብቸኛ ትንትን ቁጥር መግለጽ ማለት ምን ማለት ነው? ያ ማለት ፕራይም ፋክተራይዜሽን የሚለው ምን ማለት ነው የሚለውን ለተማሪዎች ለማስረዳት ያህል ማለት ነው። በብቸኛ ትንትን ቁጥሮች መግለጽ ማለት እነዚህን ቁጥሮች ግዴታ መጠቀም ያስፈልጋቸዋል ማለት ነው። እነዚህ ቁጥሮች 2 ቁጥር፣ 3 ቁጥር፣ 5 ቁጥር፣ 7 ቁጥር፣ 11 ቁጥር፣ 13 ቁጥር፣ 17 ቁጥር እያሉ እነዚህ ቁጥሮች ይቀጥላሉ። ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ናቸው ማለት ነው። በእነዚህን ቁጥሮች እነዚህን ቁጥር መናገር ወይም ደግሞ መግለጽ ማለት ነው። እነዚህ ቁጥሮች ምን ብያቸው ነው ማለት ነው? እነዚህ ቁጥሮች ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ብቸኛ ትንትን ይባላሉ ማለት ነው። ስለዚህ አሁን ምን ለማድረግ ነው ሀሳባችን ማለት ነው? 360 ቁጥርን በእነዚህ ቁጥሮችን ለማካፈል እንሞክራለን። ያ ማለት 360 ቁጥርን አብዢ ዛፍ በመጠቀም ይሄ ማለት ነው። አብዢ ዛፍ ማለት ነው በሁለት ቁጥር የሚካፈል ከሆነ በሁለት አካፍላላችሁ። ይሄ ቁጥር በሁለት ቁጥር መካፈል ይችላል። ምክንያቱም የአንድ ቤት ሆሄው 0 ስለሆነ ማለት ነው። የአንድ ቤት ሆሄያቸው 0 የሆኑ ቁጥሮች በሙሉ በሁለት ይካፈላሉ። የአንድ ቤት ሆሄያቸው 4፣ 6፣ 8 0 የሆኑ ቁጥሮች በሁለት ቁጥር መካፈል ይችላሉ። ግድ ከዛስ ይሄን ቁጥር ስታካፍሉት 360 በሁለት ተካፍሎ 180 ይሰጣቸዋል ማለት ነው። አሁንም ይሄን ቁጥር መልሳችሁ 180 ቁጥርን ለሁለት ማካፈል ይጠበቅባቸዋል። ይሄን ቁጥር 90 ቁጥር ይሰጣቸዋል ማለት ነው። በሁለት የማይካፈል ከሆነ ወደ 3 እንሄዳለን። በ3 የማይካፈል ከሆነ በ5 እንሞክራለን እያለ ይቀጥላል ማለት ነው። ኦኬ፣ አሁንም 90 ቁጥርን ለሁለት ስናካፍለው 45 ነው የሚሆነው። አሁንም ይሄ 45 ቁጥር ብቸኛ ቁጥር መሆን ስለማይችል ወይም ደግሞ ስላልሆነ ብቻ አንተውም። ያ አይደለም ብቸኛ ቁጥር አይደለም። ምክንያቱም 45 ቁጥር ለማን መካፈል ይችላል? ለሁለት ቁጥር መካፈል አይችልም። ለሶስት ቁጥር ግን መካፈል ይችላል ማለት ነው። ስለዚህ ለአንድና ለራሱ ብቻ ሳይሆን ለሶስት ቁጥር መካፈል ስለሚችል ይህ ቁጥር ስንት ነው? 15 ይሆናል ማለት ነው። እንደገና ደግሞ 15 ቁጥርም አሁንም ለስንት ማካፈል? ለሶስት ስታካፍሉት ስንት ነው የሚሆነው ማለት ነው? ድርሻው 5 ይሆናል ማለት ነው። አሁን በደንብ ይው። እነዚህም የማሰምርባቸውን ቁጥሮች በደንብ ይዋቸው። 2 2 2 3 3 5 እነዚህም ቁጥሮች ማለት 2 3 5 2 3 5 ስለዚህ 360 ቁጥርን በእነዚህም ቁጥር የተናገርኩበት መንገድ ማለት 360 ቁጥር ማለት ሁለት ቁጥርን በራሱ ስንት ጊዜ ተባዝቷል ማለት ነው? ሁለት ቁጥርን በራሱ 3 ጊዜ ተባዝቷል። ሲባዛ በሱም ብቻ አላቆመም። ማን አለ ማለት ነው? 3 ቁጥር ደግሞ በራሱ ስንት ጊዜ ተባዝቷል? 2 ጊዜ ተባዝቷል ማለት ነው። የመጨረሻ ቁጥር ደግሞ ማን ነው? 5። ያ ማለት ይሄ ቁጥር ምን ማለት ነው? በ5 ብታካፍሉት ድርሻ እንደሚሆነው ስለዚህ 5። ስለዚህ አሁን መልስ መሆን የማይችለው ሐመሩሃ መልስ መሆን አይችልም። ሐመሩሃ መልስ መሆን አይችልም። መልስ መሆን አይችልም ማለት ነው። ቢኮዝ እኔ የሰራሁት ቁጥር ከማን ጋር ነው ማች ያደረገው ማለት ነው? ከምርጫ ለዚህ ቁጥሮች መልስ መሆን ይችላሉ ማለት ነው። ስለዚህ ቁጥሮችን በብቸኛ ትንትን ወይም ደግሞ ፕራይም ፋክተራይዜሽን ከማድረጋችሁ በፊት የመጀመሪያ ስራችሁ መሆን ያለበት ተማሪዎች አለም ደግሞ ወላጆች ካላችሁ ማለት ነው የመጀመሪያ ስራችሁ የሚሆነው ብቸኛ ቁጥሮችን መለየት ያስፈልጋችኋል ማለት ነው። ብቸኛ ቁጥሮችን ከለያችሁ በኋላ ደግሞ አሁን የምትጠይቁትን ቁጥር በብቸኛ ትንትን መግለጽ ማለት ልክ አሁን እንዳሳያችሁ ነው ማለት ነው። ተማሪዎች ይህን ቪዲዮ ከወደዳችሁት ወላጆች ከወደዳችሁት በጣም ደስ ይለኛል። ስለዚህ በቀጣይ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ ማለት ነው። የዛሬ ክፍል 3 ነው። በቀጣይ ክፍል 4 እንገናኛለን። ከወደዳችሁት ኮሜንት ላይ ሀሳባችሁን ግለጹ።